በትምህርት ቤቴ ታውቁ የማረጋገጫ የምስክር ወረቀት የተሰጠኝ ነበር ይመስለኝ። ከዚያች ቅጽበት ጀምሮ ትምህርት እንደቀደሙት ዓመታት በፍቅር አዲስ ነገር ለማወቅ የምጓጓበት ነገር ሳይሆን በፍርሃት ጭንቀትና አባቴን ላለማሳዘን በሰው ፊት ላለመዋረድ ጓደኞቼ እንዳይርቁኝ ለመለማመጥ የሙጥኝ ብዬ ያስኩት የገደል ጫፍ ገመድ ነበር ትግል። ከዚያ በኋላ ጎበዝ ተማሪ ሆኜ ከመማርበት ክፍል እስከ አጠቃላይ ትምህርት ቤት ከፍተኛ ውጤት እስከ ማስመዝገብ ብደርስም ያ ቃል ያንኮታኮተው በራስ መተማመኔ ግን እስከ መጨረሻው አልተመለሰም። በማንኛውም የህይወቴ ክፍል አንድም ቀን ይሳካልኛል እችላለሁ የሚል እምነት ኖሮኝ አያውቅም። በየትኛውም አጋጣሚ ከውድድር ርቃለሁ። ከዚያ የልጅነት እድሜ እስከ ኮሌጅ የፈተና ውጤት በሚነገርበት ቀን ልቤ ላይ የሚሰማኝ የሚያፍን ጭንቀት አለ። ከኮሌጅ ከተመረቀም በኋላ ሃይሚን ጨምሮ ብዙዎቹ ጓደኞቼ ያውም ከኔ ያነሰ ውጤትም ብቃትም ያላቸው ልጆች በተላላቅ ድርጅቶች በጥሩ ክፍያ ሲቀጠሩ ስራ ሲቀያይሩ እኔ መጀመሪያ ከተቀጠርኩበት ቢሮ ንቅንቅ አላልኩም። ስራ እንድቀይር በሚሰሩበት የውጭ ድርጅት እድሌን እንድሞክር ገፋፍተውኝ ሲደክማቸው ሁሉም የራስሽ ጉዳይ ብለው ተውኝ። ያ አልተዘዋወረችም ያስፈነደቃት ብቸኛ ፍጥረት ጓደኛዬ ሃይሚ ነበረች። በደስታ አቅፋኝ ዘለለች። ምክንያቷ ደግሞ ገና አንደኛ ክፍል ስንገባ ክፍል ደግማ ስለነበረ እኩል መሆናችን አብረን እንድንቀጥል እድል ይሰጠናል ከሚል ንጹህ የጓደኝነት ፍቅር ነበር። ከፍ ስል በእድሜ ስበስል ታዲያችን አልተዘዋወረችም እያሰብኩ በብዙ ሐሳብ እብሰለሰላለሁ። እንደ ቀልድ በወላጆቻችን በመምህራንና ጓደኞቻችን የምትወረወር የቃል ዘር ተራ ቃል ሆና አታልፍም። ከኛ በላይ አድጋ ዛፍ ትሆናለች። ማንም ሰው ተጠልሎ የሚኖረው ውስጡ ተተክሎ ባበቀለ የቃል ዛፍ ጥላ ስር ነው። በቀሪ ዘመናችን ሁሉ የእድሜ ልክ ፍርሃት አለያም ብርታት ጥለውብን የሚያልፉ ቅጽበቶች የሚበዙበት መፈልፈያው ቃል ነው። ይህን ጊዜ አጥብቄ ስለማስብ ለንግግሬ በጣም ጥንቁቅ ነበርኩ። ከዚያ ክፉ ቃል በኋላ በርግጥ በሂሳብና በእንግሊዘኛ የተሻለ ውጤት ማስመዝገብ ብቻ በህይወት ፈተና ወደ ተሻለ ከፍታ እንደማያሻግር ህይወት ራሱ አስተማረኝ። በስራ በፍቅርና ሌላ ማህበራዊ ግንኙነቶቼ ያ ማህተብ የኔ ጠባሳ ብቻ እንዳልሆነ ተረዳሁ። በስንትና ስንት ጉድ የህይወት ስንክሳር እንደ ቤተሰብ እንደ ሀገር እንደ ሃይማኖት አልተዘዋወርንም የሚል ማህተብ ኑሯችን ላይ አርፎብናል። ለመስክ ስራ ወጥቼ ያንን ውብ መልአክ ምድር ስቃኝ የህዝቡን መጎሳቆል ስመለከት አገር የራሷ በሜዳና ሸንተረሩ ላይ በማይታይ ቀለም አልተዘዋወረችም የሚል ማህተም የታተመባት ይመስለኛል። እንደ ሀገር ስንት የመሬት መንቀጥቀጥ ቢያጋጥመን እንዲፈራረስን እላለሁ። ያን ያህል በጎርፍ ተጥለቅልቀን መቼ ነበር እሳተ ገሞራ ምድራችን ላይ የፈነዳው? የትኛው ወረርሽኝ ነበር ለዓመታት ህዝባችንን የፈጀው? በየ10 እና በየ20 ዓመት የሚያጋጥመን ድርቅ በዚህ ሁሉ ዓመታት ባመረትነው ምርት የማይመከት ሆኖ ነው ወይ በረሃብ ህዝባችን የሚያልቀው? ይህ ሁሉ የተፈጥሮ መርገምት እዚህ ገባ የሚባል ጉዳይ የማድረስ አቅም አልነበረውም። ታዲያ ምንድነው እንዲህ አጎሳቆለን? ምን ነበር አይናችንን ሸብቦ ሌሎች ከሩቅ ያዩትን እኛ ከቅርብ እንዳናይ ይጋረደን? ይህን ሁሉ ጦር ያማዘዘን ደም ያቃባን ሰበብ ምን ነበር? ቃል ነው። ቃል ነው ያፋጀን። በቃል ስንራገጥ ነው የምግብ ሌማታችንን ከአፈር የቀላቀል ነው። የሚወረወርብን ቃል ነው ራሳችንን ጠልተን ሌሎችን እንድናመልክ ያደረገን። የተዋስነው ቃል ነው እንደ ትልቅ ጥበብ በፖለቲካና በየእምነቱ እየተሰከሰከ ያባላን።
ቃሉ ወጣም ወረደ ውጤቱ ሌላ ቃል ነበር። አልተዘዋወራችሁም የሚል መራር ቃል፣ ባላችሁበት እርገጡ የሚል መርገምት። ቃል የሚሰብረው በቃል አይደለም በድርጊት ነው። ከድርጊት የሚያቆም ቃል ሲዘራብን ልባችንን አለስልሰን ለማጽደቅ ተክተናልና እስካሁን እንደ ዘውድ አናታችን ላይ የተጫነው ጨለማ ቃል አልተዘዋወራችሁም ነው የሚለው። ቃል በቃል ቢሰበር ኑሮ እንደ ሀገር ተዛውረናል፣ አድገናል፣ ተለውጠናል፣ መጥቀናል እያልን ለዘመናት የጮህነው ጩኸት በሰበረው ነበር። በዚያ በልጅነት እድሜ ይሄ ገብቶኝ ሳይሆን ውርደትን እንቢ ብዬ በመቆሜ ቢያንስ በትምህርት ያንን መርዘኛ ቃል ዳግም አላየሁትም። ስምን መልአክ ያወጣዋል፣ ሰይጣን ይከልሰዋል። እናቴ ትታን ከሄደች ከ5 ዓመት በኋላ አንድ ሹፌር አግብታና ልጅ ወልዳ ናዝሬት እንደምትኖር ባለጋራጁ ተክሌ ሹፌሮቹ ነገሩኝ ብሎ አወራን። አባቴ ይህን ቃል የሰማ ቀን ጓደኛው ጋሽ ተስፋዬ ጋር ሲያወሩ ታዲያ ለዚህ ከሆነ እኔን ማየት ባትፈልግ እንኳን ልጆቹን ማኩረፍ ምን አስፈለገ? ያውም እዚህ ናዝሬት ተቀምጣ አለ በእጁ ወደታች ውድልድታ እየጠቆመ። እስካሁን ናዝሬት በዚያ በኩል ይመስለኛል። በቃ ይችኑ ነው ያለው። አልሰማልኸኝ እንጂ ነግሬ ነበር እኮ አሉት ጋሽ ተስፋዬ። ምን ይሆን የነገሩት? እስከዚያ ጊዜ ድረስ ስሜ ማህደር ነበር። 8ኛ ክፍል ነበርኩ። አንድ ቀን አባባ ጠራኝና ማህደሬ ስምሽን ላስቀይረው ነው አለኝ። እውነቱን ለመናገር ማህደር ትንሽ የመዝገብ ቤት ስም አይነት ይመስለኝ ስለነበር ሊቀይርልኝ መሆኑ ደስ አለኝ። የኔ ቢሆኑ ብዬ የምመኛቸው 1-3 ስሞች ነበሩ። ሶስና የጓደኛዬ ስም ነው፣ ፌቨን፣ ሩሃማ ወዘተ። ስም ልምረጥ አልኩት በችኮላ። አይ መርጬልሻለሁ፣ ከዚህ በኋላ ስምሽ ማህደረ ሰላም ነው። እንግዲህ እናቴ ስም ሰላም ነው። አባባ ያደረገው ነገር ቢኖር ማህደር እኔን ከፍቶ የእናቴን ፋይል እኔ ውስጥ አስቀመጠው ወይስ ቀበረው? ዳኞች ነገራቸውን ሲጨርሱ ወደ መዝገብ ቤት እንደሚሉት በመዶሻ የተቀመጥንበትን የምግብ ጠረጴዛ አልደቃውም እንጂ ኮስተር ማለቱና ሌላ ጥያቄ እንዳላበዛበት መጣደፉ ቁርጥ ዳኛ። ብዙ ሰዎች ስምሽን እንወደዋለን ይሉኛል፣ አብርሽን ጨምሮ። ስሙን ቄስ ይጥረውና የሆነ ሰላም ያለው ስም ነው ምናምን ይላሉ። ስሜ ውስጥ የተደበቀውን ዘግናኝ ጦርነት ማን በነገራቸው? ስሜን ማህደር ያለኝ ራሱ አባባ ነው። በኋላ የከለሰው ግን በአባባ ያደረ ሰይጣን ይመስለኛል። ታዲያ ስምን መልአክ ያወጣዋል፣ ሰላም ያለሽ ልጅ ነች ይሉኛል። እዚህ ላይ እውነት አላቸው። አባባ የኔ መልአክ ነበር። ክንፍ የሌለው መልአክ ለሚሉኝ ክንፍ ነበረው። እንደተኛ እናቴ ሰርቃ በረረችበት እላለሁ ለራሴ። ሰው ድልድይ ላይ አይኖርም። ከ9ኛ ክፍል ጀምሮ ህልሜ ያሬድ የሙዚቃ ትምህርት ቤት መግባትና መማር ሆኖ ነበር። ይሄ የኔ ምኞት ሳይሆን በደም ስሬ የገባ የእናቴ ቅዠት ነው ብልም ሐሳቡ ግን ከአይምሮዬ ሊወጣ አልቻለም። አንድ ቀን በስንት መለማመጥ ማሳሳቅና መለሳለስ ይሄ ምኞቴን ለአባባ ነገርኩት። አቢ ነው የምለው። ያሬድ ገብቼ ሙዚቃ መማር በጣም ነው የፈለኩት። በእቴትዬ ሞት ፍቀድልኝ። እቴትዬ መቼና መቼ ሞተች እናቱ ናት። በሷ ስም ተለምኖ እምቢ ያለውን ነገር አላስታውስም። ፊቱ ተቀያይሮ ቃል አጥሮት አፍጥጦብኝ ቆየና ግንባሩን በእጁ እየፈተገ የረገመኝ ሰውማ አለ ብሎ ተነስቶ ወጣ። አባባ ፊት ላይ የነበረው ቁጣ እንኳን እኔን አቅመ ደካማ ልጁን ይቅርና ያሬድ ሙዚቃ ትምህርት ቤቱን እንደ ባቢሎን የሚያፈራርሰው ይመስል ነበር። ምኞቴን እርግፍ አድርጌ ተውኩት። እንኳን አባባ ማንም ፊቱን ሲያዞርብኝ እደነግጣለሁ። ውስጥ የሆነ ነገር ይፈራረሳል። አባባ በቆመ በተቀመጠ ቁጥር እንደ ድመት እየተሻሸው
ተለማምጬ ከሳምንታት የመረረ ኩርፊያ በኋላ ወደ ቀድሞ ፊቱ ተመለሰ። ቢሆንም ዩኒቨርሲቲ ገብቼ እስከምመረቅ በጥርጣሬ ነበር የሚያየኝ። እኔም በውስጤ ስለ ያሬድ ትምህርት ቤት ማሰብ አላቆምኩም። አባባ የሚጠራው ሙዚቃን ነው ወይስ ሙዚቃ ወዳዷን እናቴን? እሺ እናቴ ሐኪም ብትሆን ኖሮስ፣ አካውንታንት ወይም ነጋዴ ብትሆን የሆነችውን ሁሉ አታጠኝ የሚለኝ ነበር? አባባ ቢፈቅድልኝና ብመዘገብ ኖሮስ የእውነት ትምህርቱን ወደው ነበር? ሙዚቃ ራሱ ወዳለሁ፣ ወደ እናቴ መቅረቢያ መሸጋገሪያ ድልድይ እንጂ መዳረሻዬ ባይሆንስ? ይሄኛው ትንሽ አሳመነኝ። በራሴ ጸብ ገላጋይ ሲሆን ኑር ያለውና ለራሴ እንደመፎከር ደገምኩት። ሙዚቃ ወደ እናቴ መሸጋገሪያ ድልድይ እንጂ የኔ ጣፋንታ አይደለም። ስለዚህ ሰው ድልድይ ላይ አይኖርም፣ ወይ መሻገር አለያም መቅረት አልኩ። ብሻገር እናቴ የለችም፣ ብቀር ደግሞ እኔ ራሴ አልኖርም። ስለዚህ የራሴን መንገድ ትቼ ለፈጣሪና ለመንግስት እጣፋንታዬን ሰጠሁ። ትምህርት ሚኒስቴር እንደ ጉሊት ሽንኩርት እዚያና እዚህ በዘፈቀደ ሲመድበን ንግድ ሥራ ኮሌጅ ላይ እጣዬ ወደቀ። አካውንቲንግ ማጥናት ጀመርኩ። እያንጎራጎርኩ መደመርና መቀነሴን ተያያዝኩት። እንትናን ታውቂያታለሽ? አካውንቲንግ ተምራ ነው በኋላ ታዋቂ ዘፋኝ ሆነችው ሲሉ ልቤ እየደነገጠ። ዜማ እንደወለድኩ ሰሞን የባለቤቴ ቤተሰቦች በየተራ አጠገቤ አይጠፉም ነበር። ከሆስፒታል ስወጣም የባለቤቴ ቤተሰቦች ቤት ነበር የወሰዱኝ። ለነገሩ ቤታችን ያው አንድ ግቢ ውስጥ ነው። እነሱ ወደሚኖሩበት ትልቁ ቤት ነበር የወሰዱኝ። ስለ ምግብ፣ ስለ ጡት፣ ስለ ልጅ፣ ስለ መልክ፣ ስለ አራስነት ብዙ ያወራሉ። ያ ሁሉ ሰው ከቦኝ እንኳን ለልጄ እኔ ብቻ ያለኋትና ምን ማድረግ አለብኝና የለብኝም በሚል ሐሳብ ወዛገብ ነበር። 10 ጊዜ አያታለሁ። አንዳንዴ ትንሽ ሸለብ አድርጎኝ ስባንን እዚህ ገንፎና ቅቤ የሚሸት ክፍል ውስጥ ያውም በጠራራ ፀሐይ እንደ በሽተኛ አልጋ ላይ የተጋደምኩት ምን እያደረግኩ ነው የሚል ጥያቄ ሽው ይልብኛል። ወልደሽ ነው ልጅ ወልደሽ እላለሁ ለራሴ። ከማን ብዬ መጮህ ያምረኛል። በራሴ ጸብ ገላጋይ ሆናለሁ። ቀስ በቀስ ሁሉም ወደ የግል ህይወቱ ሄዶ እኔና ይህች ትንሽ ፍጥረት ተፋጠን ቀረን። እንደ እንግዳ ፍጥረት ነበር የማያት። እሷም በትንንሽ አይኖቿ ታፈጥብኛለች። እርጉዞኝ ያሰብኩትን ሁሉ እንደ ቴፕ ሪከርድ ቀርጻ በልቧ ተሸክመው የወጣች ይመስለኛል። አፍ ብትፈታ እየጮኸች ለህዝብ የምታወራ። ደግሞ አይኖቿ ንቃታቸው፣ እጆቿ፣ እግሮቿ፣ ከንፈሯ፣ ሁሉ ነገሯ ትንንሽና ውብ የሆነች ሙዚቃ የምትመስል ነገር፣ በአይን የምትሰማ ሙዚቃ። ለማንም ባልናገረውም በውስጤ ዜማ ብዬ ስም አወጣሁላት። ባለቤቴ የአምላክ ሥራ መባል አለባት አለ። እናቷ ማህደረ ሰላም፣ ልጅቱ የአምላክ ሥራ። ምንድነው ይሄ ሁሉ ሀተታ እያልኩ ሳስብ ባለቤቴ ስለ ስያሜው ሰፊ ማብራሪያ ይሰጣል። ይገርማችኋል፣ ወደ ስደት ዓለም ሲሄድ በሱዳን ብዬ በሞሮኮ አድርጌ በረሃው፣ ባህሩ፣ ጀልባው፣ ጨለማው ለዚህ በቃለው ብዬ አስቤ ነበር። ኔቨር። የአምላክ ሥራ ድንቅ ነው እያለና የሱን የመቋተን ታሪክ እዚች እንደ ዘፈን ግጥም ምጥንጥን ያለች ዜማ ላይ እንደገና በተንዛዛ ኖታ ሊጽፈው ነው። ዜማ ነው የምላት፣ የኔ ዜማ። የማንንም ታሪክ በነፍሷ በስሟም ሳትሸከም የራሷን ህይወት እንድትኖር ነበር ፍላጎቴ። መሳም እንደ ሳሙና የሚያሟሟት ቢሆን ኖሮ ከንፈሬ ላይ ማሙታ ባለቀች ነበር። አይኖቿ፣ ጸጉሯ፣ ጉንጯ፣ አንገቷ፣ ወይኔ አንገቷ፣ እጆቿ፣ እግሮቿ፣ ሁሉ ነገሯ ለመሳም የተሰራ ትንሽ ለስላሳ ፍጥረት። ለአጭር ጊዜም ቢሆን ውስጤ በዚህ ፍጥረት ተረጋግቶ ነበር። ያለ ምክንያት ስንቴ ልብስ ቀይርኩላት። ያለ ምንም ምክንያት አርፋ ከተኛችበት ስንቴ አንስቼ አቀፍኳት። ደግሞ ዘፈን መዝፈን ይወጣልኝ በእርሷ ነበር። አዳራሽ እንደሞላ ተመልካች እሷ ፊት ያልዘፈንኩት ምን ዘፈን አለ? ቁልጭ ቁልጭ እያለች እንደ ትልቅ ሰው በጥሞና ስትሰማኝ
ዓለም ሁሉ በግርምትና በአድናቆት የሚመለከተኝ እስኪመስለኝ ልቤ በደስታ ይዘል ነበር። ልጆች አንድ ጥሩ ነገራቸው የምናጫውታቸው እየመሰለን እስኪወጣልን እንድንጫወት ሰበብ መሆናቸው ነው። ያ የሚያቅለሸልሽ ጊዜ እንደገና መጣ። ባሌ መዳራት ያምረዋል። 10 ጊዜ ማሬ አሁን እኮ ሰውነትሽ ዝግጁ ነው ይለኛል። የሴት ልጅ ሰውነት ጊዜ ያዘጋጀው ፍቅር ብቻ ነው የሚያዘጋጀው ብዬ ላምባርቅበት እመኛለሁ። መንፈስ ግን የሰውነት አንዱ ክፍል አይደለም እንዴ? ሰው ስጋ ነፍስና መንፈስ ነው አላሉም? ታዲያ ስጋ ብቻውን ስላገገመ እንዴት ለመዳራት ዝግጁ ነሽ ይባላል? አብሬው ላለመተኛት የምደረድረው ሰበብ ሁሉ ሲያልቅብኝ እንደ ተማረከ ወታደር ቅስሜ ተሰብሮ ወደ መኝታ ቤቱ እየተጎተትኩ ገብቼ በጀርባዬ ተኛሁና እግሬን ከፍቼ አይኔን ጨፈንኩ። እንደዚህ ሳደርግ ሌላኛዋ ማህደረ ከመኝታ ቤት ውጭ ቆማ ይህችኛዋን ወደ ውስጥ ገፍትራ ያስገባቻት ነው የሚመስለኝ። የተበታተንኩኝ ብዙ የሆንኩኝ አይነት። ፍቅር ከላይ የለበሽውን አታውልቂም ይለኛል። ከላይ ምን ጉዳይ አለ ማለት ያምረኛል። አይኖችን ጨፍኜ አስባለሁ። እነዚህን ወተት ያጋቱ ጡቶቼ ከልጄ ጋር መሻማት አማረ። ሁሉም ነገር ጊዜ አለው። አሁን ጡቶቼ ለወንድ ሐሴት የሚሰጡ ነገሮች አይደሉም፣ የወተት ዕቃዎች ናቸው። በቃ ያንኛው ትውልድ ነኝ። ይሄ ትውልድ የሚያውቀኝ በእናትነት ነው። እማማ ነኝ፣ ባልቴት፣ የጨረስኩ ማሂ ሰላም፣ ማሂ ረብሻ፣ ማሂ ማንም፣ ማሂ ምንም። ሚስትነት ይሁን እናትነት ክብር ይበሉት ወግ ሰው በህይወት ተገዶ እስከ ተጫነበት ድረስ ምናቸው ያኮራል። አበባም ይሁን ድንጋይ በግድ እስካሸከሙን ድረስ ያው ሸክም ነው። በዚህ መሃል ደግሞ አእምሮዬ ፊዚክስ የሚመስል ሐሳብ ያሰላስላል። ለምሳሌ ላለው ይሄ ከላይ ላይ የተከመረብኝ ባለቤቴ ክብደቱ ትንፋሽ ያሳጥረኛል። በክብደት ከአብርሃም በጣም ያንሳል። አብርሽ አንድም ቀን ክብደቱ ተሰምቶኝ አያውቅም ነበር፣ ያውም 4 ዓመት ተሸክሜው እና ዝም ብዬ ነው የምቀባጥረው። እናንተ ሸክማችሁ የከበዳችሁ እንደኔ ሸክማችሁን ለማቅለል ብላችሁ በገባችሁበት ነገር ሌላ ሸክም ከመጨመር ያድናችሁ። አደባባይ በአንድ የቋግሚ ማለዳ ስርቅርቅ የሚል የሴት አባውዴ ድምጽ ከእንቅልፍ ያነቃችኝ። በዚያ ውብ ድምጽ የባለቤቴን እናት እያሞገሰች ነበር። ጓዳሽ ለሁሉ ክፍት እንደ አደባባይ፣ ደግነትሽ መብራት በዓለም የሚታይ፣ ፊትሽ የማይቆጥር የመጣው ቢመጣ፣ ቸርነትሽ አይነጥፍ ቢወጣ ቢወጣ። ከዛች የአባውዴ ግጥም በላይ የባለቤቴን እናት የሚገልጽ ምንም ነገር የለም። ያ ግጥም የባለቤቴ እናት ፎቶ ነበር። ከባሌ ዮናስ ቤተሰቦች ቤት እንደ አደባባይ ሰው አይጠፋም። የክርስትና አጎቶቹ፣ የሩቅና የቅርብ ዘመዶቹ ብዛት ለጉድ ነበር። ጭራ ለከተባለ በሳምንት 2 እና 3 እንግዳ መምጣቱ አይቀርም። ታዲያ ባለቤቴ በተቸገርንበት ሰዓት አንደኛቸውም አልነበሩም ይለኛል። ወልጄ 1 ዓመት አልፎኝ እንኳን ያራስ ጠየቃ እያሉ የሚንጋጉት ዘመዶቻቸው ብዛት ይገርመኝም ይጨንቀኝም ነበር። ለይቶለት እንግዳ ተብሎ የሚመጣው ይቅርና በዚህ ሳልፍ ሰላም ልበላችሁ ብዬ ብሎ ጎራ ካለ በኋላ ግማሽ ቀን ቆይቶ የሚሄደው ሰው ብዙ ነበር። እናቲቱም እንግዳ ይወዳሉ። እንግዳ በመጣ ቁጥር አንድ ቀን ፊታቸው ላይ ቅሬታ አይቼ አላውቅም። ለሳቸው ሁሉም ሰው የመድኃኔዓለም እንግዳ ነው። እህቶቹም በእናታቸው ወጥተው ነው መሰል ሽር ጉድ ብለው እንግዳ ማስተናገድ ይችሉበታል። የሚገርም ትህትና ያላቸው 2 እህቶች አሉት። እናታችንን ትተናን ሄድም ብለው እስካሁን ያላገቡ። ታዲያ እናቲቱ ግቢው ሰፊ ባትሄዱ እንኳን እዚህ አምጧቸውና ኑሩ፣ አንቺ በዚህ በኩል ቤት ብትሰሪ አንቺኛይቱ በዚህ እንዳለሁላችሁ ወለድ ወለድ አድርጉ ይላሉ። ታዲያ ይሄን ሳይ ወደ ኋላ ተመልሼ የራሴን ህይወት እታዘባለሁ። እኛ ቤት እንግዳ ተብሎ ሰው የመጣበት ጊዜ ትዝ አይለኝም።
በጣም አልፎ አልፎ የሰራተኛችን የጽጌ አባት ይመጡ ነበር። እሳቸውም አይቆዩም። ወይ ከገጠር ለሕክምና አለያም ለሆነ ጉዳይ ከተማ ብቅ ሲሉ እግረ መንገዳቸውን ነበር ልጃቸውን ለማየት እቤታችን ጎራ የሚሉት። ተሸማቀው በር ስር ያለች ወንበር ላይ እንደተቀመጡ የሚበሉም ከሆነ በልተው ቡናም ከተፈላላቸው ጠጥተው ይሄዳሉ። ከፍ ስል የሰው ናፍቆቴን ለመወጣት እንደሆነም እንጃ በጣም ብዙ ጓደኞች ነበሩኝ። ደሞዝ የሚያልቀው በሰርግ በልደትና በክርስትና ስጦታ በጓደኞቼ ቤት ስዞር ነበር። ቆይቼ የተረዳሁት ነገር ጓደኞቼን በስጦታ ልገዛቸው እየታገልኩ እንደነበር ነው። ዛሬ ላይ አንዳቸውም የሉም። ዛሬ እዚህ አደባባይ ላይ ነው የተሰጣሁት። ታዲያ ሁላይ የባለቤተሰቦች ዘመድ አዝማድ ነን የሚሉ በዙሪያዬ የሚያንዣብቡ እናቶች ያስጠሉኛል። ያው አንቺም እናት እኛም እናት በሚል ሂሳብ ስለ ጡጦ፣ ስለ ዳይፐር፣ ስለ ምናምን ሊያወሩኝ ሲጀምሩ ሰበብ ፈጥሬ ከወሬያቸው ርቃለሁ። በጣም ጥልቅ ቢሆንም ለራሴ ብቻ የገባኝ አንድ ነገር አንዳንድ ሴቶች ስለ ልጅ ጸጋነት ከሚያወሩት በላይ በመውለድ አደገኛ መቀዣበር ውስጥ ይገባሉ እና ወጣት ሴቶች ወደዚህ የመቀዣበር ዓለም እንዲዘፈቁ ሳይሰልሱ ይመክራሉ። ውለጅ እንጂ ሲሉ እኔ ያየሁት ደስታ ማለት ብቻ አይደለም፣ የቀመስኩትን ፍዳ አንቺም ቅመሽ የሚል ምቀኝነት ውስጡ ያለ ይመስለኛል። እና ስለወለድኩ ብቻ ጓደኛቸው ሊያደርጉኝ ይፈልጋሉ። ወሬያቸው ይደክመኛል። አንዳቸውም ስለ ድሮ ፍቅረኛቸው አያወሩም። ከእናታቸው ማህፀን ሲወጡ ባሎቻቸው በማቀፊያ እየተቀበሉ ወደ ቤታቸው ይወስዷቸው ይመስል ስለ ትላንት ስላለፉበት ህይወት ቢሞቱ አያወሩም። እኔ ስለ ትዳር፣ ስለ ልጅ ልቤ አርፎ ማውራት አልችልም። ገና ነኝ። ያልተዘጋ ህይወት ሂሳብ በልቤ ያለ መንገድ ለመንገድ መሳሳም፣ በየጥሻው መጓተት፣ በየሲኒማ ቤቱ ጨለማ መጎነታተል ልቤ ይሻል። ገና ነኝ። ስጋዬ እንጂ ነፍሴ ለእናትነት አልተዘጋጀችም። ጨዋ ሚስት አይደለሁም። ምን አለ ዳይፐርና ምናምናችሁን ይዛችሁ ወደዚያ ብትሄዱልኝ። የሚሰትር ነገር ይሰትራችሁ። እንዲህ በወጣትነት በትዳር መሰተር መባረክ ነው ይሉኛል። ነፍሶብኛል። ውስጥ ያውሎ ነፋስ አለ እንደፊኛ ውስጤን ሞልቶ አቅልሎኛል። ወደ ነፈሰበት እንድንሳፈፍ አድርጎኛል። ይሄ ባል የሚባለው ሰውዬ የንፋስ ጣት ላይ ነው ቀለበቱን ያጠለቀው። አንዳንዴ ልጅ ለሆነ ሰው መስጠት ያምረኛል፣ ወይም ልጅ ለባሌ እናት ሰጥቼ በዚያው ፍርድ ቤት ጎራ ብዬ የፍቺ ወረቀት ማጻፍና በሰው ልኬለት ወደዚህ ቤት አለመመለስ። ሐሳብ ያስደነግጠኝና ዜማን አንስቼ ጥብቅ አድርጌ አቅፈታለሁ። ሁልጊዜም ውስጤ ይቅርታ ይጠይቃታል። ይቅርታ ስላት አባባ ትዝ ይለኛል። ላገባ 2 ሳምንት ሲቀረኝ አባባ አድርጎት የማያውቀው እስኪ ዛሬ ራት ልጋብዝሽ አለኝ። ደስ ብሎኝ ተያይዘን ወጣን። ራት በልተን ስናወራ ማህደሬ መቼም ላንቺም ለወንድሞችሽን ያለፈው ጊዜ ቀላል አልነበረም። ከዚያ ሴት ስለወለድኳችሁ ይቅርታ አድርጊልኝ። ሰው ነኝና ወድጃት ነበር፣ ግን ሁኔታዋን ከጅምሩ እያየሁ እናንተንም በመውለዴ ራስ ወዳድነቴ ጭፍን ቢያደርገኝ ነው አለኝ። እኔም ገና ካሁኑ ከባለቤቴ ስለወለድኳት ሳይሆን በዚህ መወዛገብ ውስጥ ሆኜ ስለወለድኳት ይቅርታ ይላል ውስጤ። በእግሮች መካከል ፈጣሪ ሴት ልጅ ድንግል አድርጎ የፈጠራት ለምንድን ነው? ምናልባት ከምታገባው ወንድ ውጪ ሄዳ እንዲህ አይነት መዘበራረቅ ውስጥ እንዳትገባ ልዩ የተፈጥሮ ማስጠንቀቂያ ይሆን? ድንግልና ከልባችንና ከአይምሮአችን ጋር የተያያዘ የሴትነታችን ማዕከል ይሆን? ወይስ ዙሪያችንን እንደ መንፈስ የከበበን የማይታይ ስስ መስተዋት? ለምን ሴቶች ብቻ ተለይተን እንደዚያ ተፈጠርን? ኦዲተር ነበርኩና አንድ ነገር አውቃለሁ። የከበረ ነገር የተቀመጠበት
ካዝና ምንጊዜም በጥብቅ ማህተብ የታሸገ ነው። ምን ችግር አለው ማንስ ቢከፍተው? ይሉት አጉል ፈሊጥ ከየት የመጣ ጅል ሐሳብ ነው? ከጋብቻ በፊት ወሲብ ምንም ችግር የለውም ያሉኝ አሁን የት ናቸው? እውነት ነው የፈሰሰው ውሃ አይታፈስም። ግን ስንደናበር የደፋነውን ውሃ መደፋቱ ልክ ነበር ማለት የጅል ሙግት መራርም ቀልድ ነው። በተለይ የሚያሳዝነው እንደፈለገ የሚረግጥ ወንድ እግር ስር ብርጭቋችንን ከከበረ መደርደሪያው አውርደን ማስቀመጣችን ጎንበስ ብሎ እንኳን ምን ተሰበረ ምንስ ተደፋ ለማይል ደንታ ቢስ ያጅ። ከጋብቻ በፊት ወሲብ ከጋብቻ በፊት እልል ያልተባለለት ጋብቻ መሆኑን እንዴት አልነገሩኝም? ጉዳዩ የ5 ደቂቃ ያበደ የሥጋ ፍላጎት ብቻ ነው እንዴ? የሚተኛን ወንድ በእግራችን መሃል አልፎ የሚሄድ መንገደኛ ነው? የሴት ልጅ እግሮች የከተማ መግቢያ ላይ እንደተተከለ የእንኳን ደህና መጣችሁ ቅስት ናቸው። በዚህ አልፎ ወደ ልባችን ከተማ የሚገባ ጸጉረ ልውጥ መቼ እንደሚወጣ ማን ያውቃል? እንደ ሁኔታው የከተማችን ነዋሪ ሆኖ ከመኖር አልፎ አንዳንዱ እንዲያውም የከተማችን ከንቲባ ሆኖ ቁጭ ሊል ይችላል። አንድ ከተማ ስንት ከንቲባ ይኖራታል ታዲያ? አልፎ መሄድ የሚባል ነገር የለም። ደመቀም ደበዘዘም ሁሉም ትላንታችን ውስጣችን ተቀማጭ ነው። ያውም ዙሪያችንን ጋር እየተጋፋን ከገጠር እስከ ከተማ ከተማሩት ፊደል አጠገብ ዝር እስካላሉት ድረስ የሴት ልጅ የእድሜ ልክ ችግር እንደ ባቡር እየተጎተተ የሚያልፈው በእግሮቿ መሃል ነው። እያንዳንዷ ሴት በፍቅርም ይሁን በሌላ መንገድ እግሯን ከከፈተችባት ቅጽበት ጀምሮ በስጋ በነፍስ በመንፈስ እድሜ ልክ የሚከፈል ዕዳ ከህይወት ግምጃ ቤት ትበደራለች። ይመስለናል ስላገባን ዕዳችን የሚከፈል፣ ይመስለናል ስለወለድን ነፃ የምንወጣ፣ ይመስለናል በሀብትና ስኬት ማማ ላይ ስለቆምን ትላንታችን የሚፋቅ። ድንግልና ይህን የዕድሜ ልክ ብድር ከመውሰዳችን በፊት ብድሩን ምን ላይ እንደምናውለው ቀድመን እንድናስብ የተቀመጠ የተፈጥሮ ማስጠንቀቂያ ነው። ስለ ስጋ ድንግልና ብቻ ማለት አይደለም። መንፈሳችን ምንጊዜም ድንግል ነው። ማንም ጋር ከመጋደማችን በፊት ህሊናችን ይሄ ሰው ማን ነው ሲለን ያቺ ጥያቄ ያቺ ከፍላጎትና ስሜታችን ጋር እየታገለች ወደ ኋላ ልትጎተተን የምትሞክረው የውስጥ ጩኸት እሷ የመንፈሳችን ድንግልና ናት። ያቺ ድንግልና ቦታዋ ህሊና ነውና ጾታ የላትም። ወንድም ሴትም ላይ ያለች። ለባለቤቴ ዮናስ እንዳረገዝኩ የነገርኩት ቀን በደስታ ምድር ጠበበችው። ምሳ ውጭ ካልጋበዝኩሽ አለ። የአዲስ አበባን ውድ ሆቴሎችና ሬስቶራንቶች ስም ሲያነሳ ሲጥል ሁልጊዜ አብርሃም ጋር እንገናኝበት የነበረው ሜክሲኮ አካባቢ ያለ ሬስቶራንት እንዲወስደኝ ነገርኩት። ነፍሴ ናፍቃ ነበር። ሰው ብቻ አልነበረም፣ የበፊት ፍቅረኛዬን ብቻ አልነበረም የናፈኩት። ደረጃዎቹ ናፍቀውኝ ነበር፣ ወንበሮቹ ናፍቀውኝ ነበር፣ የዚያ ቤት ሙዚቃ ናፍቆኝ ነበር፣ ሁሉም ነገር ናፍቆኝ ነበር። በቃ አረገዝኩ፣ በቃ አለቀ። ልክ እንደሚወዱት ሰው መቃብር እርሜን ላወጣ ነበር የሄድኩት። ባሌን እየጎተትኩ ወደ ለቅሶ ቤት ሲወስዷቸው ኃይሎ ጋር እያሉ የሚሄዱ ምስኪኖች ምንኛ ያሳዝናሉ። ባሌ እንደዛ ነበር። ምሳ በልተን ዮናስ የባጤ ቆጡን ሲያወራ ስለፈረደባት አሜሪካ ፊት ለፊት አብርሃም ሲገባ አየሁት። ልክ የዓመት ቀጠሮ እንደያዘ ሰው ከዚያ በፊት ለዓመት በአካል አላየሁትም ነበር። ልቤ ተመንጥቃ ልትወጣ ምንም አልቀራትም። ትንፋሽን ዋጥ አድርጌ ያላየሁት ለመምሰል ሞከርኩ። አይቶኛል፣ ተያይተናል። በጣም የሚያሳዝነው ነገር ትንሽ እንኳን አልደነገጠም። ፍቅረኛውን ወንድሟ ጋር ተቀምጣ ያያት ወንድ እንኳን ከዚህ የተሻለ ይደናበራል። ተረጋግቶ 1-3 ጠረጴዛ ያህል ርቆ ፊት ለፊት የተቀመጠ፣ ፊት ለፊቴ ሌላ ቦታ አልነበረም። ነበር፣ ትዕቢቱ ነው።
ሌላ ወንድ ጋር ስላየሁሽ አልቀናሁም። የራስሽ ጉዳይ ነው። ወደ ጠረጴዛው ሳቀረቅር አንዳች ኃይል ጸጉሬን ይዞ ወደ ኋላ የሚጓትተኝ ይመስለኛል። ቀጥ ብዬ የማየት ፍላጎት እያሸነፈኝ 10 ጊዜ አየዋለሁ። አምሮበታል። እንደ ሁል ጊዜው እጅጌው ክንዱ ላይ የተጠቀለለ ሰማያዊ ሸሚዝ ለብሷል። አስተናጋጁ ሊታዘዘው ሲሄድ እንደሚቆይ ነገረው። ተቃጠልኩ። አለማዘዙን ያወቅኩት አስተናጋጁ ትሪውን እንደያዘ ሄዶ አንድ ጥግ ሲቆም ነው። ሴት እንደቀጠረ እርግጠኛ ነበርኩ። ነግሮኛል፣ አሳይቶኛል። ሴት ሲቀጥር ሁል ጊዜ ቀድሞ ከተገኘ የቀጠራት ሴት እስከምትመጣ ምንም አያዝም። የቀጠራት ሴት ነች አውቄያለሁ። ውስጤ ባህር በሚያህል እንባ ሲሞላ ታወቀኝ። ያውም የፈላ የሚንተከተክ እንባ። እርግጠኛ ነኝ ሴት ነች። ስለኔ ምንም አይላትም። እንደ ሌሎቹ ሁሉ ያለፍኩና ያለፈብኝ አንድ ሴት ልጅ ነኝ። ባለክስ የሬስቶራንቱን ሳህንና ማንኪያ ሁሉ የሚያንሳፈፈው ውሃ ቤቱን የሚሞላው እስኪመስለኝ እንባ ብቻ ነበር ውስጤ። አምላኬ ሆይ እንባዬ ድንገት እንዳይዘረገፍ እርዳኝ እያልኩ የምትመጣውን ሴት ለማየት ነፍሴ ተስገበገበች። ምን ታደርግልኛለች ብልም እዚህ ባል ያወራል። ምን እንደሚያወራ እንጃ። ለደቂቃ እንኳን ዝም ቢል ምን ይሆናል? እዚህ አሜሪካ የሰው ያለህ ብሎ ነው እንዴ የመጣው? አይኖቼ በባሌ ትከሻው ላይ አሻግረው ባሌ እንዲሆን የምመኘውን ሰው ይመለከታሉ። በግድየለሽ አይኖቹ አካባቢውን ይቃኛል። ሄደሽ እከፊው ይለኛል። ሳሚው እዚሁ ልብስሽን አወላልቀሽ ባልጊ ይለኛል። ደግሞም ፊቴ በቀረበው ሳህን ብርጭቆ ምናምን አናቱን በዩ የሚለኝም ክፉ ሐሳብም አለ። አሁን መታጠቢያ ቤት ደርሼ ብመለስ ወንበሬን ስቼ እሷ አጠገብ የሚቀመጥ ይመስለኛል። ባሌ ለመሄድ ሲዘጋጅ እንሂድ እያልኩ ሳጣድፈው የነበርኩት ራሴ ነኝ። ቡና እንደምፈልግ ነገርኩት። ሱሰኛ ሆነሻል ብሎ ፈገግ አለ። ለቀልዱ ትንሽ ሳንቲሞች ቲፕ እንደመወርወር አይነት ፈገግ አልኩለት። ይሄ ፈገግታዬ ያቁነጠንጠዋል። እዚያ ጋር ለተቀመጠው ፍጥረት ግን 32 ጥርሴን አገር እስኪያዩ ብገለፍጥ ግድ አይሰጠውም። መናቅ እልህ አጋብቶኝ ይሁን የወደድኩት ወይስ መውደዴ ይሆን ይህን መናቄን በጸጋ እንድቀበል ያደረገኝ? በዛች ቅጽበት አብርሃም ስልክ ሲያወራ ነበር። የሚለውን ለመስማት ጆሮዬን ባቆምም እንዲሁ ከድምጽ በስተቀር መልእክቱ አልተሰማኝም። ድንገት ተነስቶ ወጣ። ወዴት ነው ብዬ ለመጮህ ቃቶኝ ነበር። የያዝኩት ቡና ሲመጣ ውስጥ የተገለባበጠ ሊያስመልሰኝ ይታገለኝ ጀመር። ተነስቼ ወደ መታጠቢያ ቤት ሮጥኩ። አስመለሰኝ። ተቃጠልኩ። የታባቱ ሊያገኛት ይሆን? ድፍን የአዲስ አበባ ሬስቶራንቶች በአንዴ ብዙ ሺህ ሆኜ መገኘት አማረኝ። በዚህ ሰዓት ለኔ ይሄ ሰው የቀጠራትን ሴት ማየት ምንም ነገር ከማየት በላይ ጉጉቴ ነበር። ሴት ናት አውቄያለሁ። ቦታ ቀይሮ እንደቀጠራት አውቄያለሁ። እንደወጣ የመጣልኝን ቡና ሳልቀምሰው ቦርሳዬን አነሳሁና እንሂድ አልኩት። ባሌ ግራ ተጋብቶ አንዴ እኔን አንዴ ቡናውን ሲመለከት እቤት ሄደን አሪፍ ቡና አፈላለሁ አልኩት። ተፍነከነከ። ጅል መቼም ቡና ያሪፍ ሆኖ አያውቅም። ይህን እንዴት ይረሳል? ማናት? ረጅም የሚያማምሩ እግሮች አላት ቀይ ሴት። እግር ይወዳል እንደ ውሻ። ጠይም ዳሊያ ሰፊ የኮሌጅ ተማሪ ወጣት። ግጥም ምናምን አደንቃለሁ የምትል ቀልቃላ 19 ዓመት ልጅ። የሆነች ገና 26 ዓመት የምትል ኑሮ የተመቻት የ37 ዓመት ሴትዮ። ማናት? የማላውቃት ሴት ጋር የማውቀው ቤት፣ የማውቀው አልጋ ላይ የማውቀው ሰውነቱን ማየት ራሴን አዞሮ ስልኬን አውጥቼ መልሼ ወደ ቦርሳ ያስገባሁት። ባሌ ጎን ሆኜ ልደውልለት ምንም አልቀረኝም።
ባል ያወራል። በእርግዝና ወቅት ቡና መጠጣት ጥሩ እንዳልሆነ በሰፊው እያብራራ ነበር። መላ ሰውነቴ ሚጥሚጣ እንደተነሰነሰበት ሁሉ ተንገበገበ። ባሌ ጋር ሲያይኝ ለምን አልቀናም? አውቃለሁ አይቀናም። ለኔ ግድ እንደሌለው አውቃለሁ። በሽተኛ ነው። አንዱ መንገደኛ ይቅርታ አንዴ ስልክህ ልደውልበት ቢለው እንደሚሰጠው ሁሉ ይቅርታ አንዴ ፍቅረኛህን እዚያ መንገዱን ተሻግሮ ያለው አልቤርጎ ወስጄ ልተኛት ቢለው ወደ ሰውየው ገፋ አድርጎኝ እስከመለስ ግጥም እየጻፈ የሚጠብቅ አይነት ሰው ነው። ምን አይነት ወንድነት ነው ይሄ? ሌላው ሁሉ ነገር ይቅር፣ ለምን ለራሱ ክብር አይኖረውም? ሸርሙጣ አለ ክፍሌ። ሰው ወዶ አይደለም ለካ የሚባልገው። ለምን ከዚያ ሁሉ ነገር በኋላ ተወኝ? አውቃለሁ በቃን የሚል ቃል ከአፉ ስላልወጣ ራስሽ ተውሽኝ እንጂ እኔ አልተውኩሽም እንደሚል ሰምቻለሁ። ከአሜሪካ የመጣ ሰው ለማግባት ተወችው እንደተባለ። የተወኝ ግን እሱ ነው። እያለሁ ሰውነት ብቻ ያደረገኝ ለምን ተወኝ? የወተት ጥርስ እንደሚባለው የወተት ፍቅረኛ አለ። ሌላው ሲደርስ ከልባቸው ድድ ላይ ነቅለው ጥለው ዋናውን ፍቅር የሚያበቅሉበት፣ በልጅነት እንዳልደመቁበት የፈገግታ ሀሁ እንዳልተማሩበት። እኔ ለሱ የወተት ጥርስ ነበርኩ። የፍቅር ፈገግታ በሆንኩበት የህይወት ድዱ በቅዬ ተነቀልኩ። ገና መንቀሳቀስ ሲጀምር ከስር ሌላ ህይወት እየበቀለ መሆኑ ገብቶኛል። ገና ሊነቅኑን ሲያነቃንቁን አይሆንም እንዳንል የመጀመሪያ ፍቅረኛ ጋር ጋብቻ አይሰምርም በሚሉት ፈሊጥ አለማምደውናል። ዘፈን ሁሉ አላቸው። ምን ያለው አሞራ ከዛፍ ይሟገታል፣ ከወደዱት ጋራ ማን ሲኖር አይቶታል። የእውነት ግን እፎይ ብዬ ያረፍኩበት ዛፍ ነበር እኮ አብርሽ ለኔ። ብሟገት ለምን ወቅሳለሁ? ማን ነው ለርስቱ የማይሟገት? ሰዎች እንኳን ለህይወት ለሰባራ ሳንቲም እንዴት እንደሚሆኑ ጠንቅቄ የማውቅ አካውንታንት ነኝ። ለምን ይሄን ያቃልሉታል? ሌላው ይቅር፣ ከዛፍ የሚሟገተው አሞራ ክንፍ ያለው መብረር እየቻለ ከግንድ ምን አሟገተው አይሉም? መብረር የማይችሉ ሰዎች ለምን አይበርም እያሉ ሲዘባበቱ ለመብረር ክንፍ ብቻ በቂ መስሏቸው ነው መቼስ። ለሌሎች የማይታይ ቋጠሮ ክንፋችን ሲታሰር ከመካሪው በላይ የምናውቃት መብረር ሩቅ ትሆንብናለች። አንዳንድ ያልታደሉ ወንዶች አሉ። ባንወዳቸውም ሁሉን ነገር ስንጨርስ አለያም ከህይወት ተሸንፈን ስንባረር በትዳር ስም እንደ ሬሳ ሳጥን የምንከተትባቸው። ትዳር ላንዱ የህይወት ጅማሬ ለሌላው ፍጻሜ ሲሆን ደስ አይልም። ሁሉን ነገር ጨራርሶ የፍቅር ቅራሪው እንኳን ተለቃልቆ የተደፋ ባዶ ሰውነትን በፌሎ ገንዞ ባል የሚሉት የሬሳ ሳጥን ውስጥ ሲጥሉ ሰርግ እልል የሚባልበት ለቅሶ ነው። ለልጆች በሉ የተረፈውን ብሉ ተብሎ እንደሚሰጠው አይነት የተራረፈ መንፈስና ስጋ የሚቀርብላቸው ረሃብተኛ ናቸው እና ረሃቡ መለስ እስከሚደላቸው የትራፊ ጣዕም አይገባቸው። ባል ብዬ ያገባሁት ምስኪን እንደዛ ነበር። ከመሬት ተነስቼ ሳየው እበሳጫለሁ። ነገረ ስራው ሁሉ ደሜን ያፈለዋል። ማታ ሲገባ ቀንሽ እንዴት ነበር ብሎ ኮንፈረንስ ሲሰመኝ በቃሪያ ጥፊ ባጠናገረው ደስታዬ ምን አገባው ስለ ቀኔ? የቱ ቀን ነው? ቀን መቁጠሪያ አይኖቼ እንደ ትልቅ ቀመር ቀንሽና ደምሬ ካልሆነ ቀኑ ሰኞ ይሁን ዓርብ አላውቅም። የምወዳት ቅዳሜ እንኳን ዞራ ስትመጣ የምሰማው ከሌሎች ነው ዛሬ ቅዳሜ ነው ሲሉ። እቤት ስንደርስ ቃል የገባሁለትን ቡና ላፈላ ይቅርና አንድ ቃል አላወራሁም። መኝታ ቤት ገብቼ ጥቅልል ብዬ ተኛው። የማይወዱትን ሰው አግብቶ መኖርና የማይወዱትን ሰው አግብተው እየኖሩ የሚወዱትን መናፈቅ ሌላ ነገር ነው። ከሁለት መጥፎ አንዱን ምረጭ ብባል የመጀመሪያው ይሻለኛል። ምስኪን የሀገሬ ልጅ ነው በድህነት ተጠብሶ በስደት በሰው ሀገር ተንከራቶ ላብና ጉልበቱን ገብሮ እዚህ የደረሰ። እንደ ሰው ሚስት አግብቶ ልጅ ወልዶ
ከብዶ የመኖር ጤነኛ ምኞት ያለው ምስኪን ወንድ ምን አጠፋ? ምን በደለኝ? ቢያንስ ደፋር ነው። ማግባትን አልፈራም። እኔ ነኝ ራስ ወዳዷ ሳላፈቅረው የማስመስለው እስኪወጣልኝ ተነፋረቀው። ግን ምንም ይወጣልኝ ነገር አልነበረም። ደግሞ ሌላ ሰበብ አይኔ አባብጦ ስወጣ ምን ነው አለቀሽ እንዴ? ይገባኛል። እርግዝና ሆርሞን ምናምን። ሰው ለሚወደው ሰው እንዴት ነው እንዲህ ድፍንፍን የሚለው? ባምንም ባላምንም ተደፍሬያለሁ። መደፈር ጉልበተኛ እጅና እጅን ይዞ በጉልበቴ በፈለቀቃቸው እግሮቹ መሃል ገብቶ ኃጢያቱን መድፋት ብቻ አይደለም፣ ለምኖ ተለማምጦ እባክህ ብሎ እግር ስር ወድቆ መደፈርም አለ። እንደኔ አብሮ መተኛት ሳይፈልጉ በፍቅር የመገደድ፣ በክብር በገንዘብ የመገደድ፣ በትዳር የመገደድ ሚስት ነሽ ታዲያ ምን ተሆኚ ተብሎ የመገደድ አይነቱ ብዙ ነው። እድሜሽ አመለጠሽ ቶሎ ወለጂ ተብሎ ልብ ያልከጀለውን በጀርባ ተንበልብሎ መቀበል። ሕግ መደፈር የማይለው ብዙ ነው አይነቱ። ለዚህ አይነቱ ችሎታ አይቆምም። ሕዝቡም ይላል ወደሽ ከተደፋሽ ቢረግጡሽ አይክፋሽ፣ ወደው ከተደፉልን አይዟችሁ ብሎ ማንሳት ጽድቅ፣ መርገጥም መብት ነው ሲሉን በወደውናል ሰበብ ስንቱ